አይነት ነገር ማንዛዛት ምናምን ነገር የሚጠበቅብህ ነገር የለም እና አትፍራ፣ ቆስጠን በል እና እኛ የምንፈልገው ይሄን ነገር ነው። በቃ ያንተ ያልሆነ ነገር ያንተ ነው። እሷን መለማመጥ አይጠበቅብህም እና እንዳትሄድ አደራ የምንለኝ ነገር ደግሞ መሄድም ብቻ የለብህም። ይዘህ መሄድ ካለብህ አብረህ ከልጆቹ ጋር ማለት ነው እና ራሳችሁን ጠብቁ። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ የኛ ውዶች፣ የኛ ጠንካራዎች። አላህ ከእናንተ ጋር ይሁን። አላህ ይጠብቃችሁ። ሸረኛውንም ምቀኛውንም አላህ ያርቅላችሁ እና በጣም ነው የምንወዳችሁ። እናመሰግናለን። ሰላም አለይኩም ወራህመቱላህ። ሰላም እንዴት ናቸው? እኔ ጤና ነኝ አልሐምዱሊላህ። ቡራዬ ነገ እንድታገኝ ማንም ኦዲየንስ አይፈልግም። ብቻህን አገኛለሁ ያለችው ምን እንዳሰበችው አናቅም። አንተ መታቅም የሰው ልብ መቼም ቢሆን ሰው ማወቅ አይችልምና ብቻህን አታገኛት። ከዚህ ወይኔ ተደውሎብኛል እናንተ። እሺ ሰላም ሰላም፣ ጨረቃ ፋሚሊ በሙሉ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ሁላችንም ደህና ነን። ጨረቃ ፋሚሊ ደግሞ አንድነታችሁ ቀጥሉ። በጣም ደስ ይላል። በጣም ጀግና እየሆናችሁት ነው። በጣም ነው ያስደነገጥ። በቃ ደስ ነው ያለኝ። በቃ ለምን ዋናው ፋሚሊ አንድ መሆን ነው። ጨረቃ ፋሚሊ አንድ መሆን ነው። የእነሱን አንድነት የምትፈልጉ ሰዎች አሁንም ያላችሁትም አንድ ሆናችሁ ወደፊት እላችኋለሁ። ብሩኬና ሀይሚ ደግሞ ብሩኬ ከአሁን በኋላ እሷን አገኛታለሁ፣ አይ እሷ የጠራችበት ቦታ ሄዳለሁ ብላችሁ ማናችሁ ብሩኬ ያለ ሀይሚ ሀይሚ ያለ ብሩኬ እንዳትሄዱ። ሀደራ ሀደራ። በቃ ይሄ ነው መልእክታችን የኛ ማለት ነው። ሀደራ ሀደራ። ምን እንደምታረግ አታውቅም። ምን ችግር አለ? መጀመሪያ ልጅ እስከሚወለድ እየተባለ ነበር። ምን ነው ባለፈው አንጠልጥላ ተነስታን ነበረ። ዛሬ ለምን ይዛ አልመጣችም? ስለዚህ እሱን እያወቃችሁ እናንተ ደግሞ ምን ልጅ ነው የምትፈልጉት? ዲኤንኤ ነው የምትፈልገው? ልጅ አምጥታ ወደ ዲኤንኤ የምትፈልግ ከሆነ ማትፈልግ ከሆነ ትቀመጥ፣ ወደ አዲስ አበባ ተመለሱ። ከፈለገች አንተ አይደለም የምትፈልገው የነበረው እሷ ሁነት ሴትነቷ የምታስከብር ቢሆን ሴትነቷ እንትን የምትል ቢሆን ራሷ ነው የምትፈልግ የነበረው። ስለዚህ ብሩኬ አትፍራ፣ አይዞ፣ ምንም ነገር የለም፣ ምንም ነገር የለም። ካለም ደግሞ ወንድ ልጅ ናት፣ ምንም አይመጣም። ጠንከር በል፣ ቆፍጠን በል። ምን ነው ወንድ ልጅ አይደል እንዴ? ምንም ስህተት ነው። ስህተትም ከሆነ ስህተት ደግሞ የለም፣ ምንም ነገር የለም። እናውቃለን። ጨረቃ ፋሚሊ ሁላችንም የእናንተን ስለምናውቅ ቆፍጠን በል ወንድሜ፣ አይዞ፣ በርታ፣ ጠንከር። ጠንካራ ሴት ደግሞ በጎን አለች። ስለዚህ ብሩኬ ያለ ሀይሚ ሀይሚ ያለ ብሩኬ የትም አትንቀሳቀሱ። አደራራችኋለሁ የኔ ውዶች፣ የኔ እንቆች፣ እራሳችሁን ጠብቁ። ወዳጅ መስሎ ጠላት በዚህ ሰዓት ይበዛል። ተጠንቀቁና ወደ አላማችሁ ጉያዙ። ምንም ንቅንቅ አትበል ያለ ሀይሚ ማለት ነው። ይሄን እንፈልጋለሁ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ባይ ሰላም ሰላም፣ እንዴት ናችሁ? እንዴት አመሻችሁ? የጨረቃ ፋሚሊ በሙሉ በሞላ ዓለም ያላችሁ ሰላማችሁ ውዝት ይበል። ዜድ ወታደሯ ነኝ። እንዴት ናችሁልኝ? ሰላማችሁ ውዝት ይበል። ባላችሁበት ፈጣሪ ይጠብቃችሁ። ወደ ጉዳይ ስሄድ ብሩኬ አሁንም ሀይሚዬ ብሩኬ ከዚህ ተሴትዮ ተላቀቁ። ሴትየዋ የሆነ ወጥመር ነገር ለማስገባት ለማሳሳት ስለፈለገች እናንተ እኔ ብሩኬ ይህንን ሊከርድ ከሰማሃኝ እሷ ትክሰስክ። ዛሬ ሰው ወንድ ሴቱ ልጅን ይቀበለኝ እያለ በሚከስበት ሰዓት አንተ እኔ ነኝ እሺ እኔ ተሆንኩ ላስመርምርልሽ እያልክ ሁለታችሁ ጥንድ ሆናችሁ ታይቶ በማይታወቅ ዓለም በማያውቀው ነገር ሁሉ አይቼ ሰምቼ በማላውቀው ሁለት ሰዎች አብራችሁ ተፋጣችሁ ያሜኔ ነው ቆማችሁ እየተከራከራችሁ አንተ ምንም ተአምር አትፍራ። እንደ ወንድ ኮስተር ብለክ
ተፈለሽ ላስመርምሽ ታልፈልሽ የራስሽ ጉዳይ ብለህ ከአዲስ አበባ ና ቶሎ። አዲስ አበባ ነው መመርመርም ያለበት። በፍጹም ብሩኪ እውነት ድራማ እናንተ ታልተጫወታችሁ የእውነት ተሆነ አዲስ አበባ መታ እሷ ለምናክ ማስመርመር አለብህ። ልጅቷ እኮ ነገ ትጠይቃታለች። አባቴ የቱ ነው ብላ ትጠይቃታለች። እናንተ እንዲህ አልተማራችሁም? ምንድን ነው ኮስተር ብላችሁ እወቁ እንጂ። እኔ በጣም ነው የተናደድኩ በዛሬው። ምንም የሚያናድ ነገር የለም እኮ የሚያበሳጭህም ነገር የለም። እሷ ትጠይቅክ፣ እሷ ትክሰስክ። እናንተ መክሰስ የለባችሁም። እሷ ትክሰስ። እስቲ ወንድ ትሆነ ይደፍሮኛል ብላ እስቲ ትክሰስ። እኛ ንጹህነትህን እኔ እድሜ ልኬን ብሩኬ ድንግል ነው እያልኩ ነው የምከራከረው። አንገቴን እሰጣለሁ የምል ሴትዮ ነኝ እኔ። ስለዚህ ለማን ነው ስሜን አጥሪ የምትለው? ህዝቡ እኮ አንተን ያውቃል፣ ሀይልዬን ያውቃል እኮ። ለዛ ነው እኛ ወገባችንን ኩስትር ብለን የምንከራከረው። በጣም ኮስተር እንደ ወንዶቹ ትጥቅ ብለህ እንዴ! የምን ራስ መያዝ የምን ወየው ኮስተር ብለህ አንተ ይሄ ቢሆን ይሄ ነው ይሄ ታልፈለግሽ አልፈለግሽም ብለህ እሷ ጋር ምን አከራከረ? ነይ ቶሎ ልጁን አንቺ ሂጂ፣ እኔ ሂጅ ልጁን ላንተ ምን አገባክ? እሷ ፈልጋ ተንከራታ ትፈልግና ትምጣና ታስመርምር። ትምጣና አንተ አዲስ አበባ ና ቶሎ። እውነት ተሰማኝ ብሩኬ፣ እንዲሁ በመቤት ይዣለሁ በምታምነው እውነት ና ቶሎ አዲስ አበባ ተባለቤትህ ጋር ከሄድክ ደግሞ ነገ ሄድ ያለው ታልክ ደግሞ ከሀይሚ ንቅ እንዲያትል። አመሰግናለሁ። ሰላም 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 የጨረቃ ፋሚሊዎች ከላይም ከታችም ያላችሁ 92 ሰዎች አላችሁ። እዚህ ጋር የማስተላልፈው መልእክት ቡራ የኛ ወንድም የኔ ታናሽ ወንድም ነህ። ቡራጌ አሁን ምን የምልህ ምንድን ነው፣ ይችን ሴት በሚገባው መንገድ አስተካክለሃት፣ በሚገባው መንገድ አንተ ትክክለኛ ቆራጥ ሆነ እንደ ወንዶች ቆራጥ ሆነ አንተ እንደውም ይህን ነገር መጠየቅ የለብህም ነበረ። እሷ ነበረች ይህን ነገር አድርግልኝ የልጁን አባት ማውጣት ፈልጋለሁ ብላ ማለት የነበረባት እሷ ናት። ተገልብጠ ግን አንተ ስሜን ላጥራ ብለህ ለምንሃታል፣ እምቢ ብላለች። አንዴ ፀጉር አመጣለሁ፣ አንዴ ብቻዬን አናግረኝ። ምንድን ነው አላማዋ? ምን ወጥመድ አዘጋጅታለች? ስለዚህ አንተ እንደ ወንዶቹ ኮስተር ብለህባት ከፈለገች ራሷ መታ ዲኤንኤ ላስመርምር ብላስ በምትልህ ሰዓት ሂድላት። ከዚህ በኋላ እሷን ቆመህ የምትለማመጥበትም ነገር የለም፣ እሷን ቆመህ የምትለምንበት ነገር የለም። ልጅቷ አንድና አንድ አላማዋ በደንብ የታወቀ ነው፣ የተደረሰባት ነው፣ ከነ ባሏ ማለት ነው። እኔ እሷን ብቻ አይደለም ባሏንም ጭምር ነው። ዛሬ የሆነ ወጥመድ ያዘጋጁት ነገር አላቸው ያለ ምክንያት አንተ ብቻ ና ብለው